ሁላችንም እንኳን እናዶናል ያለ ስሙ ልጅ ለምን ስም ይሰጠዋል ግን እንዲደረግ የሚያደርጉት እንደነዚህ እና እንደነዚህ አይነት ሰዎች ናቸው አለቅ ይሄ ነው ጥያቄ ወይ አዎ ገላና አንቺ እኮ አልገባሽም አልተረድሽም አንቺ ቀስ ብሎ ነው ገላና ስላልገባሽ ነው ዙዙዬ ማለት ነው ዙዙዬ አዳምጪ እሷ እኮ እኔ እነሱ እንዲለያዩ ስለተሰያለው ያለች ጀግና እኮ ናት ስለሱ አላወራችሁ ትክክለኛ እሷ የጻፈችው እሷ ማን ስለሆነች ነው ሃይሚ እንዲለያዩ ኮሜንት ላይ ቀደም ገላና አንቺ እየገባሽ አይደለም ቀደም ምን ስትል ነበር መሰለሽ እሷ ይሄን ብላ በጻፈችበት ላይ ሪፕሌይ ላይ ገብቶ 22 ሰው ሪፕሌይ አደረገ እሷ ይለያዩ ምናምን ባለችበት ላይ ማለት 22 ሰው ከዛ ኮሜንቱን አጠፋችሁ ማን ቤት ነው ይሄ ማናት ዙዙ ትልቅ ነው ዜድ ወይ ስለቴ ሰመረ ማለት ነበረ ሃይሚ ከብሩኬ ህይወት ከወጣች ስለት አለብኝ አለች ከዛ ደግሞ ጠይባ ሪፕሌይ አርጋታለች ከዛ ደግሞ ሜንሽን በጣም ብዙ ሰዎች ጎንደሪያ ምናምን ሁሉ አሉ ሜንሽን ተደራርገዋል ከዛ 22 ሰው ነው ምናምን ሪፕሌይ ሲያደርጋት እኔ የምፈልገው ይሄን ነገር እንድታዩ ነበር ካያችሁት በኋላ ግን ብዬ አጥፋችሁ አይቷል ወላ ላይም አይተው ሁሉ ፊት መጠየቅ ነው እዛ ውስጥ ያሉ ይሄ አይቷል ወላ ላይ ገላኔ አንቺም እኮ ሜንሽን ተደርገሻል ጠይባ እኮ ሜንሽን ተደርገሻል እኔ አላየሁትም እኔ ማርያምን አላየሁትም ሜንሽን ተደርገሻል ሜንሽን ተደርገሻል ግን አላየሁትም እኔ ሱሱ በጣም ብዙ ሜንሽን ተደርጓል እቺን ልጅ ነው እኮ እቺን ልጅ በዚህ ልክ ለብሩክ የምትከራከር አይነት ሰው አይደለችም እሷን በዚህ ልክ ገብተን እሽሩሩ ምንላት አይነት ሰው አይደለችም ደህና ሰው እኮ ለብሩክ ይገሩ ገትሮ ቢከራከር እኮ ኢትስ ኦኬ ልክ ነሽ ትያለሽ ግን እሷ ማን ስለሆነች ነው በዚህ ልክ እዛ ጋር ተቀምጣ አንቺ ተረጋጊ አንቺ እንዲበይ ምን ተብላ የምትለመን አይነት ሰው አይደለችም እሷ ፐርሰናል በግሏ ማለት ነው እንጂ ስለ ብሩክ እንደዚህ ስሙ መጥፋቱን ባልሆነበት ባልዋለበት መዋሉ ያለ ስሙ ስም የሚያሰጡት ማን ናቸው ነው ኦዲየንስ ነው በዚህ ልክ እንዲደረግ እየተደረገ ዩቲዩበር ማለት ነው እሷ ናት ይሄንን ያደረገችው ቃልዬ ናት ይሄንን የፖስተችው ሲጀመር እሷን ለመጠየቅ እኮ ገላን እሷን ለመጠየቅ እኮ ዜድ ቤት መሄድ አይጠበቅብንም ማን ስለሆነች ነው እሷ ቤት የሚሄደው ቃልዬን ለመጠየቅ እኮ እኛ እዚህ ሆነን እኮ ቤቷን አምጥተን ለጥፈን መጠየቅ እንችላለን ስለ ብሩክ የሚመለከተ ስለሚመለከተ ማንና ዜድ እኛ እሷ ቤት ገብተን ቃልዬ ትምጣ ምንለው ኖ ልንገርሽ መርጦ አልቃሾችማ ሄደው ያልቅሱ እዛ ማናት እሷ ዜድ ቤት እየተቃሾች ሄደው ገብታሉ ቃልዬን መጠራት ቃልዬን እኮ እዚህ ሆነን እኮ በነፋፊ በኩል እኮ ማስጠራት እንችላለን ገላን ያው እዚህ ነኛ ቤት ከፍቻለሁ አምጣት ይሄው ከቻላችሁ ማለት ነው ይቻላል እንደዚህ በነሰኒ በኩል መጠራት ይችላል እነሰኒ ይሄ ነገር ልክ ነው ብለው ቪዲዮ ሰርተው ፖስተዋል ሶ በእነሱ በኩል አምጥተን ማስጠርተን ማናገር እንችላለን ግዴታ እሷ ለማስጠየቅ ያቺ ኮተት እሷ ማን ስለሆነች ነው እሷ ቤት ከገብቶ ሰው ተጠርቶ የሚወራው አሁን ይኸውላችሁ የሃይሚ እህቶች ማለት ነው እነሰኒ ምናምን ቤታችሁ ቪዲዮ ሰርታችሁ የፖስተታችሁ አይቻለሁ ሰኒ ቤትም ለጥፈሻል ሰኒ ልጅቷን ጥሯት ማለት በቃ ይሄ ነገር እውነት አይደለም ሰው እናንተ ታውቋታላችሁ ልትግባባችሁ ሼራጉና ጥሯት አንድ ክንድ የምታክል ልጅ እኮ እቺ ቃል ተብዬ ማለት ነው ተንከሴ እንተኛ መፍታት እንችላለን እሷ ለብሩኬ ወግራ የምትከራከር ብቁ ሰው አይደለችም ዙዙ ያዳምጪ ዙዙ ማለት ነው ይሄ እኮ ብሩኬ እናንተ ማለት ነው ብሩኬ ይሄ አያረገውም ይሄ ማሱ መቼም አያረገውም ብላችሁ ነበር መከራከር እንጂ ያለባችሁ እዛ ሄዳችሁ ነጭ አንቺ በእጃሶቻት ምህረት ነኝ የምትለው ምህረት ምርኮኛ የምትለው ምን ነው ቃልዬ ልክ ሆነችው መረጃ አለሽ ሪድና ቃልዬ ልክ ናት መረጃ ሳይኖርሽ እርግጠኛ ሳትሆኝ ወሬ አታብጂ ምድረ ኮተታ ለካካሙላ እስኪ ናይ ግቢ እስኪ ተናገሪ ቆት ደግሞ የምትገባው አንቺ ደግሞ ለነገሩ አያነቡም እንዴት መጣ እስኪ ትንገር እስኪ ሰማት ነገር ምንድነው ትክክል ምንድነው የምትለው ነው አትንገረኛ ከሷ ምን መስማት አንፈልግም አሚና ወደዛ ቡልከትና ሶጭ ሁሉም መርጦ አልቃሾች ገደል ግቡ እኔ አልሰማችሁም ሀብቴ በራሱ ጉዳይ ነው የለቀቀው ማለት ቀስ ብለን እናየዋለን በራሱ ጉዳይ ነው ማለት የራሱ ነገር ከተባለ ከዚህም በላይ ልታረግ ትችላለች ግን ደግሞ ምንም ጥፋተኛ ብትሆን ያለ ጥፋቷ ማንም ሰው እንዲናገራት አልፈልግም እኔ በራሱ አንተ ብታወራ እኮ ችግር የለም ግን እሷ ናት በውስጥ የጻፈችልኝ እውነት መረጃ ነው ብላ እሷ ማለት ነው ልክ እንደ ጨዋ ሰው አያርጋት
እሱ ነው የሚያናድደኝ። ምክንያቱም እሷ ጨዋ አይደለችም፣ እሷ ብቁ አይደለችም። ለብሩኬ ለመከራከር ብቁ አይደለችም። በቃ እኛ መከራከር ካለብን ማውራት ካለብን ስለ ለብሩኬ መቆም ካለብን እኛ ቤታችንን ከፍተን እኛ አስጠርተናት እኛ ማውራት እንችላለን። ምክንያቱም ለዚህ ሁሉ ነገር ተጠያቂ እሷ ስለሆነች ማለት ነው። ለብሩኬ መሰደብ የብሩኬ ስም ለመጥፋት ተጠያቂዋ እሷ ስለሆነች ጨናነቁ ብሏቸው የለ እንዴ ከብት እንዴ ልጆቿ መጽሐፍ እየቀደዱባት ነበር። እሷ ላይቭ ላይ ቁጭ ብላ ልጆቿን አትከታተልም አርፋ ልጆቹ መጽሐፉን ቀደዱት ትላለች እና አራት ልጅ አስቀምጣ ሰምና ቦታ ተሰራለች ላይቭ ላይ አንቺ ዙዙ ሪካርዱን አምጪ በፈጠረሽ አምላክ ሪካርዱን አባቷ እዚህ ብስብስ አሁን እዚህ ስራ አላችሁ ማለት ይሄ ዳይዙዙ ያትናደጅ የኔ ፍቅር አምጦ የምር ላይቭ ላይ ተደንቅራ ቁጭ ብላ ልጆቿ መጽሐፉን እስኪቀዱ ድረስ ልቧ እዚህ ነው ያለው። የልጆች እናት ትልቅ ሴት ይሆናል ልጆች ትጠብቅ ልጆቹ አላጣ አንዱ ነው እንደ አራት ልጅ አለ። እኔ ስለ ልጆቹ አይመለከተኝም እሱ ጉዳይ አይደለም። ቻት አርገስ ስለሚያመጡ ምናምን ስለሚያመጡ እንጂ ቤቷን አይቻልም። የትልቅ ሰው አይደለም ስርዓቷ። የልጅ እናት እንደሆነ ልጅ እንዳለው ሰው ቤተሰብ እንዳለው ሰው ባለትዳር እንደሆነ ሰው አይደለችም ላይቭ ላይ ወጣ የምታወራው። ክብር እንደዚህ ነው እንዴ ነው ክብር? አንቺ እኮ ራስሽ ለራስሽ ክብር ባለሽ ልክ ነው እኮ ራስሽ ማለት ነው። ከዚህ ወጣሽ ልጆችሽን ብታሳድጊ ምን አለባት አልኳት ነበር። እሷ እኮ በዚህ ሰዓት እኮ እኛ ከምናከብራት ሰዓት እኮ ናት። እሷ እኮ እኛ ታናናሾቿ ነን ልጆቿ ነን። እውነት እኔ እሷን በዚህ ልክ የምናገርበት አይደለም፣ ግን በቃ ራሷን ካላስከበረሽ ማንም አያከብርሽም። ሁሉም ትክክል ነው የምትሉት ማለት የኔ ውድ ሁሉም ትክክል ምን ይዞ ይመጡ እዚህ ጋር ትክክል ማንም ይመጣሉ። ማንም ትክክል ይጨረቀፋም ምን ዛሬ አዲስ ነገር አለ እየተባለ ነው። ፈጣሪ ለኛ ብሎ ሰላም ባወረደልን አህያ ሰላማችን በሰጠ እኔ የምላችሁ ማለት ነው። ማርያም ዛሬ አዲስ ነገር አለ እየተባለ ነው። ገላኔ ፈጣሪ ወይ እንደው አደራ እኔ እንጀራችሁ እኔ ላቁም ስለሱ ከሊ ወሊና ጨረቃ ፎቶ ተላጨ ማለት ነው። ዙዙ አዳምጪ እኔ ልንገርሽማ ማለት ነው። አሁን ቡርኬ ያችን ሴት ይዟት ሲመጣ እነሱ እንደፈለጉ ሲያሽከረክሩ ነበር። ነጭ ኮኪ ገላኔ ልደግፋ ላስወጣ ነው። ኮኪ የምትባለው ብሎክ ላደርጋል ነው። አስመሳይ ናቸው። እኛ በሁላችሁም ቤት እኛ አስመሳይ ነን። እንኳን ደግ አደረግን እከካም እንኳን አስመሰልን። አስወጫ እኛ ተመችቶናል ማስመሰል። ሱዝዬ አስመሰል ቃልዬ የሃይሚዬ እህት ይንሳሽ ለቃቃሚ ቆይ እኔ ያስገባታለሁ። ግብና ነይ እህቷን አታያሚ ይሄ ነገር ትምጣና ታውጣ ይሄ ነገር ማለት ነው። እንደናንተ አይነት ጣምባራዎች ናችንን የምታዞሩ ነው። አንቺ ዙዙ ሰራሱ እኮ ብላለች፣ ግን ኮሜንት ሲሉ ነበር። እኔ ምን እንደሆነ ያልሰማው መጨረሻ ላይ የሃይሚዬ እህት ናት። ወላሂ የሃይሚዬ እህት ጎንደሬዋን አስገባች። አንቺ የሃይሚዬ እህት ያረግሻል። እሷ ለሽቀሏ ለራሷ ለሽቀሏ ዩቲዩብ ልሸቀልባት ነው። ከዛ ነገ ደግሞ ተነስታ ተሰድባታለች። ዩቲዩበር ደግፋችሁ እዚህ እርስ በርስ ብሎክ አርግሻለሁ። ብሎክ አርጊያት ይከላል። እኔ አሰምኝ ነይ ጥናሽ ድንገት አስበላሽ ነጭ ሎክ እጄ ከከም ነገር ይሻለ ልክ እንደዚህ አይነት ሰው ናቸው እኮ እንደዚህ የሚሆኑ ያለ እግዚአብሔር ብስብስ 32 አይነቶች ናቸው። ካንቺ 32 ካንዳንቺ አይነት አህያ 32ቶቹ ይሻላሉ። ብስብስ ስሙኝማ፣ ይሄ ምንድነው? እሷ አልጻፈችም ነው የምትሉት? ምንድነው የምትሉት እናንተ? አይ ይኸውልሽ እሷ ከጻፈችው ብሬ ስሜ እሷ ጽፍ ያለው ካለች ማለት እሷ ጽፋ እኛ ይኸውልሽ እኛ የሚታየን የተለጠፈ ነገር ነው። ኦሪጂናል የተጻፈ አይደለም። ጽፋለች ከተባለ ደግሞ ባለቤቷ ትምጣ ልጅቷ ታምጣልኝ የተጻጻፍንበትን ኦሪጂናሉን ታምጣልኝ፣ ሪከርድም ካለ ስክሪንሾትም ካለ ይምጣልኝ ብላለች። ትምጣና ታሳያት። ያወራችሁ ነገር እውነት ከሆነ ሼር አድርጉላት። ትምጣ አለቀ። ሌላ ወሬ ምናምን አያስፈልግም። ባለቤቷ እኔ አላልኩም ጥሯት ግን እኮ ኮሜንት ነው አጥፍቻለሁ ነው አይደል? ኮሜንት አጥፍታለች። ይኸውልሽ ኮሜንት አጥፍታለች። እሷ ያለችው እኔ ነበርኩ ሙሉ ላይቭ ላይ ነበርኩኝ እና ገላኔ ነበሩበት ቤት እታች ነበርኩ። እሷ ያለችው ምንድነው እኔ ኮሜንት ላይ ስለቴ ምናምን ያለችው ላይ ነው። ኮሜንቱን 22 ሰው ሪፕላይ አድርጓታል ማለት ነው። እንደዚህ አይነት ኮሜንት የጻፈችው ላይ ከዛ በቃ እኔ ይሄንን እንድታዩልኝ ነበር 22 ሰው ገብቶ ሪፕላይ ካደረጋኝ ብላ የኔን ኮሜንት አጥፍቼዋለሁ አለች። የሷን ኮሜንት እቺ ደግሞ ያላትን መረጃ የተጻጻፉትን በውስጥ ነው የጻፈችልኝ ነው አይደል ያለችው። አምጥታ ታሳየን እዚህ ጋር በቃ አለቀ እኮ። አሁን እኮ ቀላል ነው። ይሄ ግን የሚታየን ነገር ግን ኖርማል አይደለም፣ የተለጠፈ ነገር እንደሆነ ያስታውቃል። ሁለት አይነት ከለር ነው ሲጀመር። ከለሩ ራሱ በደንብ ይዩ፣ ከታችና ከላይ ማለት ነው። ጥቁር ነው ይሄ ከላይና ከታች ሁለት አይነት የተለጠፈ ነው። ለምንድን ነው እንደዚህ የሌለ እውነተኛ ያልሆነ መረጃ ይዘን መተን እንትን ምን እውነተኛ ደግሞ ካልን ትምጣ። እውነተኛ ከሆነች ልጅ ውስጥ የተጻፈ ነው እንጂ ትክክል ያልሆነ ይሄ ራሷ ነች የጻፈችው ማለት ነው። ከላስ ግን ምን ነው ጻፈልኝ ያለችው ልጅ ለምን ነው የጻፈችው?
ኮመንት ጻፍኩት ያለች ቅድም ላይፍ ላይ ወይኔ ፈጣሪ እኮ ትምጣ። ይሄ ቅንብር ነው። ይሄ ኦሪጂናል አይደለም። ይሄ ይኸውልሽ፣ ይሄ አንቺና መሰሎችሽ ለምን አርፋችሁ አትቀመጡም? ብሩኬ ምናምን ቃሉን አልደግመውም። ይሄኛው ነገር ፌክ ነው፣ ሪል አይደለም። ዜድ የምትባለው ደግሞ አሮጊቷ ሴትዮ ደግሞ የጻፈችው ኮመንት የእሷ ሌላ ነው። ስለት የሰመረ ሃይሚና እሷ ከተለያዩ ስለታለብኝ ስለታስገባል ያለችው ሌላ ነው። ግን እሱን ኮመንት አጥፍተዋለች። ሲምማ እኔ ላጥፋው ነው ስለትም ገብቷል እንዴ ላይ አንሹ እና ሲጀመር ቴክስቱ ራሱ ያስጠላል ሲታይ ራሱ ይኸውልሽ እና ይሄን ያለው ማለት ነው የሚያቃጥሏችሁ። በቃ ልጅቷን እናንተ እውነት እንዲወጣ ከፈለጋችሁ ብሩኬ አሁን ሃይሚን እንደዚህ ያለ ከተባለ አምጧት። ታውቋታላችሁ። ከዚህ በፊት ገዝታችሁ ልጅ ያስገባችሁ ስታወራት ነበር። አምጧት። ሼር አድርጉላት ነው እንዴ? አምጧታ። እንትና ታውቃለች ማነች? ልጅ ሰኒ ታውቃለች። ለኔ እኮ ይሄንን እኮ ራሱ እኮ ማለት ነው ይሄንን ራሱ እኮ መጠየቅ እንችል ነበር። ገብቶሻል? እሷ ይሄን ኮመንት ራሱ መጻፏ ለምንድን ነው ስለት የተሳለች እነሱ እንዲያዩ? ግን ከእንደዚህ አይነት ደንቆሮ ጋር ለምን እናወራለን ነው? አሁን እኛ ኢሹአችን አሁን በብሩኬ ስለሆነ ነው እንጂ እሷን እኮ እሷን እንጠይቃት ካለን እኮ ብዙ የምትጠየቁ ጥያቄ አለ። ግን እሷን ጭራሽ እንደ ንጹህ ታይታ እሷ ቤት ሰው ገብቶ እንድናወራ የምትገፋፋ ሰው አይደለችም። ማን አባቷ ስለሆነች ነው እሷ ማዛ ቤት ከፍታለች እንዴ? ብሬ ማዛ ቤት ከፍታለች። እሷ ነበር ትሪ ያለች ጧት እኮ ይጥሯት ቃልዬን ማን ይጠራል? ብዙ ማንም አይጠራልሽም እኮ ዛሬ ታፍራላችሁ። ስብር ብስብሱላ ዛሬ በለከ እንደዚህ ያለ ብሩኬ ሃይሊ እንደዚህ ያለች ችጋራም የወንድና ጥማት ያለባችሁ ሁላ በሽተኞች አባታቸው እዚህ ረታስኩኝ እናንተ ረብ ሳኒ ሼር እናርግላትና ማለት ነው። ሳኒ ስለምትገባ ሳኒ ታመጣ ቶሎናት ናንቺ ቶሎናት ሳኒ ያው ናት። ግን እኔ ብዙም ስለማለቅ ማገኛት አይመስለኝም። እኔ ፎሎ አደረኩ ጋይ እታች ያላችሁ ሰዎች ማለት ነው ለሳኒ ሼር አድርጉላት። እናትና ደጂ አኔ የሆነ ኮመንታችሁ ዝም ገላኔ ቦታ አለ፣ ክፍት ቦታ አለ። ዜዶ ቤት እጂ ቦታ አለ፣ እጂ ቦታ አለ። እሺ እጂ ቦታ አለ አለ። ያው እጂ ወጣለች። አየሽ ወጣች፣ ወጣች። መረጃ አምጪ ሲባል እጂ እጂ ቦታ አለ። እሱ አራት ቦታ አለ። ዜዶ የምትባለው ራሱ ሴትዮ አለች። ሴትዮ አለች እንዴ? ሴትዮ ካለች እኔ አልሄድም። ማሬ ቃል አይ ዜድ የምትባለው ነው የለችም። እሷ ዜድ የለችም። እሷ ትመጣ እሷ ያለችበት ሰይጣን እኔ እዛ ቤት አልሄድም። ቃል እንትና ቤት ሄዲ ማናት? ዜድ ቤት ሄዲ ዜድ ቤት ኦልሬዲ ቃል የምትባለው ከወጣች ምን እንሰራለን ታዲያ? ገላኔ ለዚህ እዚሁ አንቀመጥም። እኔ እሷን የምፈልጋት መልሳ ከገባች እሄዳለሁ። እኔ እሷን ማውራት የምፈልገው ከማንም ጋር ምን እንሰራለን? ማንንስ ምን ታወሪያለሽ? እናንተ ደግሞ እስኩት እዛ መጣችሁ መረጃ አውጡ የምትሉት የምን መረጃ ነው? ኢማን ናት። የምን መረጃ ነው የሚወጣው ነው ያለችው? እኛ እኮ አሁን ምን ፈልግ በቃ አሁን አየሻ እሷ ሴት እንደዚህ ስትጠይቀ ሮጣ ወጣች እኮ። እንደነዚህ አይነት ሰው ነው እንግዲህ እየደገፋችሁ እውነት ነው ጽፋለች እያላችሁ ምድረ እያመጣችሁ የምትፖስቱት። ሜሉ ደህና ነሽ? እንዴት ነሽ? አይሸቃሊት ግን አላችሁን እኮ አዞሩ። እውነት ቢኖራት ሲጀምር አትወጣም ነበር ገዝት ነቅላ። ወይኔ ፈጣሪ ትዕግስት ውስጠኝ። ኧረ እናንተ ረፉ፣ በፈጠራችሁ ረፉ። የሰው ስም ማጥፋት እንዴት እንደሚያሳፍራችሁ ነገ የምታፍሩበትን ነገር አታድርጉ። እና በጣም የሚያስጠላው እንደዚህ የወረደ የሆነ አስተሳሰብ፣ እንዲህ የወረደ ወሬ፣ እንዲህ ያለ እንትና እንዲህ ያለ እንትና። ኧረ በጣም ነው የሚያስጠላው። እውነት የሆነ መንደርተኛ የሆነ የመንደር ወሬ እያመጣችሁ የምታወሩት እንኳን አይደለም።
መሲ ማን አስወጣት? በቃ በእናታችሁ ልጅቷ ከመጣች ልጅቷ ብቻ ልጅቷ በሌለችበት ማውራቷ አሁን ምንም ትርጉም የለውም። ነገሩን ማባባስ ነው እንደው። ኧረ የለም አሁን እናቴ አንተ ገፍተሙ ተሳደበች ይቅርብ። የኛ አሁን እውነቱ ሲባል ሌላ ወራሉ እግዚአብሔር እኮ እውነቱ ታውር የምን እውነት ነው የሚወጣው? ከየት የመጣ እውነት ነው? ይሄ መረጃ ከየት ነው መጣ የተባለው? ዜድ ነው ጻፈች የተባለችው አይደለም? ዜድ የምትባለው ዜድ ናት የጻፈች መረጃ የእውነት ይሄው ዛሬ ያመጣላችሁ ብላ ነው ለጥፎ ዝም ብለው ነው የሚጽፉት። ምን ሆናችሁ ነው? እውነት አይ ለምን ይላል እኮ ችግር የለብንም። ግን ይሄ ማለት ሌላ ኖ ቪዲዮ ታጥፋ። አሁን ምንም ወሬ ሳንፈልግ ቪዲዮ ታጥፋ። እውነት ካላት እዚህ ዜድ የምትባለው ሴትዮ ብላት ከሆነ ታውጣና ልጅቷ ሴትዮዋም ታምጣ መረጃ እኔ ጋር ትምጣና ታውጣ ብላለች። ሁለቱ ይገናኙ። ከሌላት ደግሞ የጫነችውን ቪዲዮ ታጥፋ። እውነትሽ ነው። ታጥፋና መታ ራሷ ቪዲዮ ሰርታ ይቅርታ ትጠይቀዋለች። ራሱን ብሩኬን ብላ ያልሆነ መረጃ ራሱ ብላ በቪዲዮ እዛው ዩቲዩብ ላይ ጻፍኩም ብላለች እያለች ነው። ማነች ያለች ዜድ የምትባለው ሲያሰቃረ ወሬ ዝም ብላችሁ ሰውን ስማታችሁ አለ መሲ ይኸውልሽ፣ ዜድ የምትባለው ሴትዮ ማለት ነው። ያቺ ሴትዮዋ እሷ አልጻፍኩም ማለት ነው። እሷ ናት እኮ ታዲያ አሁን እኮ ከሷ ጋር እኮ እሷ ናት ጻፈች የምትለው እኮ በጣም ሁሉም ሰው ነው እየተከፋለ። ለምን መሰለሽ? አንቺ ባወራሽው ነገር እሷ ጻፈችልሽ አይደል? አንቺ እሷ የጻፈችልሽን አንቺ ያወጣሽውን ደግሞ ሁሉም ሰው እየተረበሸ ነው። ስቀጥል ደግሞ ልጁ በሌለበት የልጁ ስም ማጥፋት የለበትም። መታ ነው ገባሽ? ብሩኬ የሚዲያ ሰው ነው። እኔ ልሞክር ቦታ ካለ ብሩኬ እንደዚህ ያለ ብላችሁ በሰው ህይወት ሳታውቁ መፍረድ አትችሉም። ቃልዬም ብትሆኚ ማለት ነው መጀመሪያ ያን ነገር አጣርተሽ ማወቅ አለብሽ። አንድ ሰው እንዲህ ነው እንዲያደረገ ይሄላ ተገቢ አይደለም። ይሄ እውነት ዜዶ ጥፋልሽ ከሆነ የምጠየቀው ሰው ይጠየቃል። እኔ የምፈልገው ይሄን ብቻ ነው። ገባሽ? ግን ደግሞ በማይሆንም በሚሆንም ነገር ብሩኬ አንበል። እግዚአብሔርን ፈጣሪን ነው መፍራት ያለብን፣ ሰውን አይደለም። ነው ሁሌ ብሩኬ ማለት የለብንም። ፋፊ ማለት ነው አንዳንዴ ምናወራው ነገር ማወቅ አለብን። ይሄ ነገር ምን ሆነሽ ነው? እሷ ራሷ ጽፋ ሃይሚቱት ለምንብላ ጽፋ የለቀቀኝ ፎቶ አይተሻል? ያግባለች በሐሰት ሰው ለመመስከር ጀመረች። ኩተት ኧረ ዝም በሏቸው እናንተ። ፈጣሪን ፍሩ። ምንድን ነው ሰውን ያለ ስሙ ስም የምትሰጡት? እነዚህ አይ ስርዓት አይኖራቸውም። ኧረ ሲጀምር መቼም አንፋታቸውም። ማንም አይፋታቸውም። ቃልም አንፋታቸውም። እንደዚህ አለች እኮ ሰው ምንድን ነው እንደዚህ ያለ ሰው ስም የምትሰጡት? ማሹፍቱ ሹፍሽ ደግሞ እኮ ማለት ነው አንቺ የሚቆጥዋት እኔ ይዞኝ የት ማለት በይርኩበት ነይ እያሉኝ ማርያምን በይርኩበት ማለት ነው ነይ የብሩኬም ቤተሰብ ሳንዘቀዘቅም ነይ እውነቱ አውጡ እግዚአብሔር ነው እንደዚህ ያሉን በይርኩበት ጠዋት ነው እኮ ተነስቶ ይሄ ነገር እየበሰቱ የጀመሩ ለሱም የሽኔ የተደረገ ፈጣሪ ቆይማ ገላን ክፋቸው እንስማ። ቲክቶክ ይዛ ተጥዳ ቪዲዮ ስትሰራ ቲክቶክ ኔትወርክ የላትም እንዴ? ቪዲዮ ስትሰራ ተደወለ ስልኩ። ዘንድሮ